ወደ ተመልካቾቻችን መረጃዎቻችን አሁንም እንደቀጠሉ ናቸው። አብራችሁን ቆዩ። የኢትዮጵያ አንድነት በክርስቶስ ወንጌል አማኞች አብያተ ክርስቲያናት ህብረት በሸገር ከተማ አስተዳደር የህብረቱን ቅርንጫፍ ጽሕፈት ቤት አደራጀ። መስከረም 22 ቀን 2018 ዓ.ም የኢትዮጵያ አንድነት በክርስቶስ ወንጌል አማኞች አብያተ ክርስቲያናት ህብረት በሸገር ከተማ አስተዳደር ስር ከሚገኙ የህብረት አባላት ጋር በሸገር ከተማ እግዚአብሔር የሁሉ ገዢ ዓለም አቀፍ ቤተክርስቲያን ባደረገው ስብሰባ የህብረቱ ሰብሳቢ ሐዋርያው ኢዩኤል አብርሃም ከሸገር ከተማ የመጡትን የህብረቱን አባላት የእንኳን ደህና መጣችሁ መልእክት ያስተላለፉ ሲሆን ስለ ህብረቱ ወቅታዊ ሁኔታና የሸገር ከተማ አስተዳደር አደረጃጀትን በተመለከተ ማብራሪያ በመስጠት ስብሰባውን አስጀምረዋል። የህብረቱ ጠቅላይ ሐዋርያ ተሰማ ሀብተወልድ ለተሰብሳቢዎች ሰላምታ በማቅረብ ቀጣይ ስለሚኖረው መዋቅራዊ አደረጃጀት ገለጻ አድርገዋል። በመቀጠልም የህብረቱ ምክትል ፕሬዝዳንት ዶክተር አማኑኤል አብርሃም ባለራዕይና የነቢያት አገልግሎት በሚል ርዕስ የእግዚአብሔርን ቃል ያካፈሉ ሲሆን በሸገር ከተማ ለሚገኙ ለህብረቱ አባላት መልእክት አስተላልፈዋል። በዕለቱም ህብረቱ የሸገር ከተማ አስተዳደር ቅርንጫፍ ጽሕፈት ቤት የስራ አስፈጻሚ አመራሮችን የሰየመ ሲሆን ከህብረቱ የተጣለባቸውን ኃላፊነት በአግባብ እንዲወጡና ከምንም ጊዜ በላይ ተጠናክረው እንዲሰሩ አቅጣጫ እንደተሰጠ ህብረቱ አስታውቋል። በመጨረሻም የህብረቱ ሰብሳቢ ሐዋርያው ኢዩኤል አብርሃም አዲስ ለተመረጡና ለተሰየሙ ለሸገር ከተማ አስተዳደር ቅርንጫፍ ጽሕፈት ቤት የስራ አስፈጻሚ አባላት ጸሎት በማድረግ መርሃ ግብሩ መጠናቀቁን ከህብረቱ ያገኘነው መረጃ ያመለክታል።